ሙስሊም ባልሆኑ ሰዎች በተደጋጋሚ የሚጠየቅ ጥያቄ ደግሞ የሚከተለው ነው። ሙስሊሞች በሙሉ በአንድ አላህ ካመኑ፣ አንድ ቁርአን ከተከተሉ፣ በተመሳሳይ ነብይ ካመኑ ለምን በተለያዩ ቡድኖች ተከፈሉ? ለዚህ ጥያቄ ምላሽ በቁርአን ሱረቱል ኢምራን ምዕራፍ 3 ቁጥር 103 ላይ ተሰጥቷል። የአላህንም የማመን ገመድ ሁላችሁም ያዙ፣ አትለያዩም። እዚህ ላይ ሁለት መሰረታዊ ነጥቦች ተነስተዋል። የአላህን የማመን ገመድ ያዙ የሚልና ሁለተኛው ደግሞ አትከፋፈሉ የሚለው ነው። የአላህ የማመን ገመድ የተከበረው ቁርአን ነው። አላህ Subhanahu Wa Ta'ala የአላህን የማመን ገመድ ቁርአንን ያዙ አትከፋፈሉ ይለናል። አላህን ታዘዙ መልእክተኛውንም ታዘዙ ይላል በሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ። ስለዚህ የአላህን የማመን ገመድ አጥብቀን መያዝ ይኖርብናል። የመልእክተኛውንም መልእክት መከተልና አለመለያየት ይጠበቅብናል። አላህ በቁርአን በሱረቱል አንዓም ምዕራፍ 6 ቁጥር 159 ላይ እንዲህ ይላል፣ እነዚያ ሃይማኖታቸውን የተለያዩ አህዛብ የሚሆኑ በምንም ከነሱ አይደለህም፣ ነገራቸው ወደ አላህ ብቻ ነው። ከዚያ የሚሰሩት የነበሩትን ሁሉ ይነገራቸዋል። ፈጣሪያችን አላህ Subhanahu Wa Ta'ala ሃይማኖቱን የሚለያይና ወደ ቡድኖች የሚከፋፍል ሰው ጋር ምንም ጉዳይ የለህም ይላቸዋል የአላህ መልእክተኛን ሙሐመድን ሰለላሁ ዐለይሂ ወሰለም። ይህን ጉዳይ አላህ የውመል ቂያማ ውሳኔ ይሰጥበታል። አንድ ሙስሊም ማንነቱን ሲጠይቅ ከፊሎቹ ሱኒ፣ ሌሎቹ ሺዓ፣ ሌላው ሐነፊ፣ ሻፊዒ፣ ሐንበሊ፣ ማሊኪ፣ አላዊ፣ ሰለፊ፣ ጀማዓተል ኢስላም፣ ተብሊግ ወዘት የሚል መልስ ይሰጣል። ውድ ነብያችን ሰለላሁ ዐለይሂ ወሰለም ምን ነበሩ? እሳቸው ምን ነበሩ? ሐነፊ ነበሩ? ሻፊዒ ነበሩ? ሐንበሊ ነበሩ ወይስ ማሊኪ ነበሩ? እሳቸው ሙስሊም ነበሩ። አላህ በቁርአን በሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይም እንዲህ ይላል፣ ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። አላህ በቁርአን በሱረቱል ፉሲለት ምዕራፍ 41 ቁጥር 33 ላይ ደግሞ እንዲህ ብለዋል፣ ወደ አላህ ከተጣራና መልካምንም ከሰራ እኔ ከሙስሊሞች ነኝ ካለም ሰው ይበልጥ ቃሉ ያማረ ማን ነው? በብዙ የቁርአን ክፍሎች ላይ እንደተገለጸውና እኔም በንግግሮች ላይ በተደጋጋሚ እንደማነሳው የዳዕዋ መሰረታዊ ቁልፍና እጅግ ጠቃሚ መልእክት ሱረቱል ኢምራን ምዕራፍ 3 ቁጥር 34 ላይ ይገኛል። የመጽሐፉ ባለቤቶች ሆይ በእኛና በእናንተ መካከል ትክክለኛ ወደሆነች ቃል ነው፣ እርሷም አላህ እንጂ ሌላ ላንገዛ፣ በእርሱም ምንም ላናጋራ፣ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርጎ ላይዝ ነው በላቸው። እምቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ በላቸው። እኔ ሙስሊም ነኝ፣ እኛ ሙስሊሞች ነን። ከ22 ባላነሱ ቦታዎች ላይ ራሳችሁን ሙስሊም በሉ የሚል መልእክት ተገልጿል። ኢብራሂም አለይሂ ሰላም በሱረቱል ሐጅ ምዕራፍ 22 ቁጥር 78 ላይ እንደተገለጸው ወደ አላህ ዱዓ ሲያደርግ ልጆቼን ሙስሊም አድርግልኝ ብለዋል። እነኚህ ሁሉ የዲን መሪዎች እነዚህን አራቱን ኢማሞች ኢማም አቡ ሐኒፋ፣ ኢማሙ ሐንበሊ፣ ኢማሙ ማሊክ፣ ኢማሙ ሻፊ ሁሉንም ወዳቸዋለሁ፣ ሁሉንም አከብራቸዋለሁ። እነዚህ በሙሉ ታላላቅ የኢስላም ዑለማዎች ናቸው። እነሱን የመጠየቅ እድል ብታገኝ አንተ ማነህ ብለህ ብትጠይቃቸው ምን መልስ ሊሰጡ ይችላሉ? ምን ይላሉ? እኔ ሙስሊም ነኝ፣ ኢማሞቹን እንወዳቸዋለን፣ እናከብራቸዋለን። ሁሉም ኢማሞች የኛ ፈትዋ ከአላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም መርህ የተቃረነ ከሆነ የኛን ፈትዋ ከአጥር በስተጀርባ ወሩሩት የሚል መልእክት አስተላልፈዋል። ሁሉም ኢማሞች ሁላችንም ወደ እስልምና እንድንመራ ረድተውናል። እኛ የተግባር ሙስሊሞች እንድንሆን አስተምረውናል። ዲናችን እንዳይከፋፈል ጥረዋል። አላህ በቁርአኑ በሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ እንዲህ ብለዋል፣ እናንተ ያመናችሁ ሆይ አላህን ተገዙ፣ መልእክተኛውንና ከናንተም የስልጣን ባለቤቶችን ታዘዙ። በማንኛውም ነገር ብትከራከሩ በአላህና በመጨረሻው ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህና ወደ መልእክተኛው መልሱት። ይህ የተሻለ መጨረሻውም ያማረ ነው። ሰዎች በአላህ እመኑ፣ በመልእክተኛው እመኑ፣ ለመሪዎቻችሁ ታዘዙ ብለው በአራት ነጥብ ይዘጋሉ።
አንቀጹ እዚህ ላይ አያበቃም። አንቀጹ ይቀጥላል። በማንኛውም ነገር ላይ ብትከራከሩ በአላህና በመጨረሻው ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህና ወደ መልእክተኛው መልሱት። ይህ የተሻለ መጨረሻውም ያማረ ነው። ሁሉም ሊቃውንት ተመሳሳይ አቋም ባላቸው ነጥቦች ላይ ምንም ምርምር አያስፈልግም። ሁሉም በቀን 5 ጊዜ ስገድ ይላሉ። ሁሉም ጾም ይላሉ። በዚህ ጉዳይ ችግር የለም። ነገር ግን በዑለሞች መሃል የአቋም ልዩነት ካለ ጉዳዩን ወደ አላህና ወደ ረሱል ሰለላሁ ዐለይሂ ወሰለም መመለስ ይኖርበታል። ዲን መከፋፈል ከየት ነው የተገኘው? ውዱ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲስ በሱነን አቡ ዳውድ የሐዲስ ቁጥር 4579 ላይ እንደተጠቀሱት 73 የኢስላም አንጃዎች ይፈጠራሉ። ግን እዚህ ላይ ትኩረት ማድረግ ያስፈልጋል። ሰዎች እንደሚሉት እስልምና እንደሚከፋፈል ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተንበየዋል የሚለውን አያሲዘንም። ነብዩ ሰለላሁ ዐለይሂ ወሰለም ያሉት ወደፊት 73 አንጃዎች ይፈጠራሉ ነው ያሉት። ነብዩ ሰለላሁ ዐለይሂ ወሰለም አንጃ ፍጠሩ አላሉም። አላህ በሱረቱል አንዓም ምዕራፍ 6 ቁጥር 159 ላይ በግልጽ በእስላም ውስጥ አንጃዎች አትፍጠሩ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም 73 አንጃዎች እንደሚፈጠሩ አመላክተዋል። ሌላም ሐዲስ አለ። ትርሚዚ ላይ በዘገቡት ሶሒህ ሐዲስ ቁጥር 171 ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በእስላም ውስጥ 73 አንጃዎች ይፈጠራሉ። ከአንዷ በስተቀር ቀሪዎቹ የእሳት ናቸው። ሱሐቦች የትኛው አንጃ በማለት ጠየቁ። እሳቸውም የኔንና የባልደረቦቼን ጎዳና የተከተሉ ናቸው በማለት መለሱላቸው። ያም ማለት ቁርአንና ሶሒህ ሐዲሶችን የሚከተል ማለት ነው። ስለዚህ ቁርአንና ሶሒህ ሐዲስን የምትከተል ከሆነ ነፃ ከምትወጣው አንጃ ውስጥ ትመደባለህ ማለት ነው። ስለዚህ በእስላም ውስጥ ክፍፍልና አንጃ መፍጠር የለም። ኢስላም አንድ ነው። ቁርአን አንድ ነው። ነብያችን አንድ ናቸው። ቁርአንና ሐዲስን መከተል አስፈላጊ ነው። 19th most common question asked by the non-Muslims. 19ኛው ሙስሊም ባልሆኑ ወገኖች በተደጋጋሚ የሚጠየቅ ጥያቄ የሚከተለው ነው። ሁሉም እምነቶች ሲጠኑ መልካም ነገሮችን ያስተምራሉ። ሰው እንዳያጭበረብር፣ እንዳይሰርቅ፣ ሴቶችን እንዳይደፍር ያስተምራሉ። ስለዚህ ሁሉም እምነቶች መልካም ነገሮች እየሰበኩ ያለ እስላምን ብቻ መከተል ለምን አስፈለገ? ይህ መልካም ጥያቄ ነው። በመሰረቱ አብዛኛዎቹ ሃይማኖቶች ጥሩ ነገሮችን የሚያዙት። ስለዚህ እስላምን ብቻ መከተል ለምን አስፈለገ? ለዚህ ጥያቄ መልስ ከመስጠቴ በፊት ብዙዎቹ እምነቶች ጥሩ ነገር እንደሚያስተምሩ የምስማማ መሆኑን መግለጽ እወዳለሁ። ግን ከእስላም ጋር ያላቸው ልዩነቶች ጥሩነትን ለማምጣት የሚረዱ ዘዴዎችንና አካሄዶችን እስላም ይጠቁማል። ለምሳሌ ያህል ሁሉም እምነቶች አትስረቅ የሚል ድንጋጌ አላቸው። ሂንዱይዝም አትስረቅ ይላል። ክርስትናም አትስረቅ ይላል። እስላምም እንዲሁ። በእስላምና በሌሎች እምነቶች መሃል ያለው ልዩነት ምንድነው? ልዩነቱ እስላም ስርቆትን ለመከላከል የሚረዱ መንገዶችን ያመለክታል። እስልምና የዘካ ስርዓት አለው። ሁሉም ሀብታም ሰው ዘካ ማውጣት የሚገባውን የገንዘብ መጠን ማለትም ከ85 ግራም ወርቅ በላይ የተከማቸ ገንዘብ ካለው 2.5% የሚሆን ግምት በየአመቱ ዘካ ማውጣት አለበት። እያንዳንዱ ሀብታም ዘካ ቢያወጣ ኖሮ በዓለም ላይ ድህነት በተወገደ ነበር። አንድ ሰው በረሃብ ምክንያት አይሞትም ነበር። ይህ ድንጋጌ ከተደነገገ በኋላ አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 38 ላይ እንዲህ ይላል። ሰራቂውንና ሰራቂቱን በሰሩት ነገር ለቅጣት ከአላህ የሆነን መቀጣጫ እጆቻቸውን ቁረጡ፣ አላህም አሸናፊ ጥበበኛ ነውና። እጆችን መቁረጥ በዚህ ሳይንስና ቴክኖሎጂ ዘመን በ21ኛው ክፍለ ዘመን ይህ ጭካኔ የተሞላበት እምነት ነው። የአረመኔነት ህይወት ነው። ጥያቄ ልጠይቃችሁ። እንደሚታወቀው አሜሪካ በዓለማችን ላይ እጅግ ያደገችና የመጠቀች ሀገር ናት። ግን ታውቃላችሁ በከፍተኛ ሁኔታ የዝርፊያ ሂደት ካለባቸው ዋና ዋና ሀገሮች አንዷ ናት አሜሪካ። ጥያቄ ልጠይቃችሁ። እስላማዊ ሸሪዓ በአሜሪካ ወይም በዩኤስኤ ቢተገበር ብዙ ሀብታሞች ከ85 ግራም ወርቅ በላይ ያላቸው ሲሆን 2.5% በዘካ መልክ ወጪ ቢያደርጉ በየአመቱ ማለቴ ነው ምን ሊፈጠር እንደሚችል አስቡት። ከዚህ በኋላ ማንኛውም ሰው ሲሰርቅ እጁን ቢቆረጥ ምን ሊከሰት ይችላል? ጥያቄ ልጠይቃችሁ።
የስርቆት ወንጀል በአሜሪካ ይጨምራል ወይስ ባለበት ይቀጥላል ወይስ ይቀንሳል? ይቀንሳል። ይህ እኮ ሊተገበር የሚችል ህግ ነው። ሸሪዓን ስትተገብር ውጤት ታያለህ። ሸሪዓ በሙስሊም ሀገር ላይ አሊያም በዩኤስኤ ቢተገበር ውጤት ማምጣት ይቻላል። ለዛም ነው ኢስላም መልካምን ከማዘዝ በተጨማሪ መልካምን እንዴት እንደምናሳካ ያመላክተናል የምለው። አብዛኛዎቹ ሰዎች ኢስላማዊ ሸሪዓ ተግባራዊ ወደምታደርገው ሳዑዲ አረቢያ ብትሄድ በየሰከንዱ የእጅ ቆረጣ ስነ ስርዓት የሚካሄድ መስሎ ይታያቸዋል። በሳዑዲ አረቢያ ከ50 ጊዜ በላይ ነበርኩ። አንድም ሰው ግን እጁ ሲቆረጥ አላጋጠመኝም። ምናልባት አንዳንድ ሰዎች እጃቸው ሊቆረጥ ይችላል። ሆኖም ግን ይህን ያህል የተጋነነ ቁጥር አይደለም። ይህ ህግ መጥበቁ አንድ ሰው ከመስረቁ በፊት 10,000 ጊዜ እንዲያስብበት ይሆናል። ሌላ አድርገን እንመልከተው። ሳዑዲ አረቢያ ይህን ህግ መተግበር ብታቆም ወዲያውኑ ዝርፊያና ስርቆት ጨምሮ እናገኘዋለን። ይህ ሁኔታ ፖሊስ ጠንካራ በመሆኑ ብቻ ሳይሆን ህጉ ጠንካራ በመሆኑ ጭምር ነው። ይህን ህግ ብናላላው ስርቆትና ዝርፊያ ይጨምራል። ሸሪዓ ሊተገበር የሚችል ህግ ነው። ከተገበርከው ውጤት ታገኝበታለህ። አንድ ምሳሌ ልስጣችሁ። ብዙዎቹ ሃይማኖቶች ሴትን ልጅ መልከፍ ትክክል አይደለም፣ ሴትን ልጅ መድፈር ትክክል አይደለም ይላሉ። ሂንዱይዝምም ይህን ይላል፣ ይሁዳም ይህን ይላል፣ ክርስትናም ይህን ነው ያዛል፣ ኢስላምም እንዲሁ። ታዲያ በኢስላምና በሌሎች ሃይማኖቶች መሃል ያለው ልዩነት ምንድነው? ልዩነቱ ኢስላም ሰዎች ሴትን ልጅ እንዳይለክፉ እንዳይደፍሩ የሚያስችሉ መንገዶችን ገልጾላቸዋል። ኢስላም ስለ ሂጃብ ስርዓት ያወራል። ብዙውን ጊዜ መጽሐፍትን ስታነቡ፣ ሌክቸሮችን ስትሰሙ ወዘተ ዓሊሞች የሴቶች ሂጃብ የሚል መልእክት ያስተላልፋሉ። ነገር ግን አላህ Subhanahu Wa Ta'ala በመጀመሪያ ስለ ወንዶች ሂጃብ ተናገረ፣ ከዚያም ስለ ሴቶች። አላህ Subhanahu Wa Ta'ala በቁርአን በሱረቱ ኑር ምዕራፍ 24 ቁጥር 30 እንዲህ ይላል፣ ለሙእሚናን ንገራቸው አይኖቻቸውን ያልተፈቀደ ነገር ከማየት ይከልክሉ፣ ብልቶቻቸውን የሚጠብቁ፣ ይህ ለነሱ የተሻለ ነው፣ አላህ በሚሰሩት ሁሉ ውስጥ አዋቂ ነው። አንድ ወንድ ወደ አንዲት ሴት እይታው ባረፈበት ቅጽበት ወዲያውኑ አይኑን መስበር አለበት። ከዕለታት አንድ ቀን ወደ አንዲት ልጃገረድ ትኩር ብሎ ሲመለከት ምን እየሰራህ ነው? በኢስላም እኮ ከልክል ነው አልኩት። ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው እይታ ይቅር ይባላል፣ ሁለተኛው ከልክል ነው ብለዋል። እኔ ደግሞ የመጀመሪያውን እይታዬን አላጠናቀቅኩም አለኝ። ይህ ማለት ለ10 ደቂቃ ትኩር ብለህ እይ ማለት አይደለም። የመጀመሪያው እይታ ላይ አይን ስላልታጠፈ እይታ ይፈቀድልኛል ማለት አይቻልም። የነብዩ ሰለላሁ ዐለይሂ ወሰለም ሐሳብ ድንገት አንዲትን ሴት ሳታስበው ብትመለከት አይንህን ስበር፣ ውበቷን እያደነቅ አታፍጥጥ ማለት ነው። በሚቀጥለው አንቀጽ ስለ ሴቶች ሂጃብ ያወራል። አላህ በቁርአን በሱረቱ ኑር ምዕራፍ 24 ቁጥር 31 ላይ እንዲህ ይላል፣ ለሙእሚናትም ንገራቸው አይኖቻቸውን ይከልክሉ፣ ብልቶቻቸውንም ይጠብቁ፣ ጌጣቸውንም ከርሷ ግልጽ ከሆነው በስተቀር አይገለጡ፣ ኩፍታዎቻቸውንም ባንገቶቻቸው ላይ ያጣፉ፣ የውስጥ ጌጣቸውንም ለባሎቻቸው ወይም ለአባታቸው። የሂጃብን ሁኔታ በተመለከተ የሂጃብ መስፈርት አንድ ሴት ልጅ ፊትና እጆቿ አስቀር ሙሉ ሰውነቷን መሸፈን ይገባል። በቁርአን ሱረቱል አህዛብ ምዕራፍ 33 ቁጥር 59 ላይ የሚከተለው ተጠቅሷል። አንተ ነብይ ሆይ ለሚስቶችህ ለሴት ልጆችህም ለሙእሚናን ሚስቶችም ከመከናነቢያዎቻቸው በላያቸው ላይ እንዲለቁ ንገራቸው። ይህ እንዲታወቁና ለባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው። አላህም መሐሪ አዛኝ ነው። ቁርአን አማኝ ሴቶች ከቤት በሚወጡበት ጊዜ ጅልባባቸውን እንዲለብሱ ያዛል። ይህ ደግሞ ሙእሚንነታቸው እንዲታወቅና በባለጌዎች እንዳይለከፉ ይጠቅማቸዋል። ለምሳሌ ሁለት መንትያ እህትማማቾች ሁለቱም ቆንጆዎች ቁንጅናቸው ደግሞ ሁለቱም እኩል ሲሆን በዚህ በዱባይ በጁመይራ ጎዳና እየተጓዙ ነው እንበል። አንደኛዋ ከፊትና ከእጆቿ በስተቀር ሙሉ ሰውነቷን የሚሸፍን ኢስላማዊ ሂጃብ ለብሳለች። ሁለተኛዋ ደግሞ ምዕራብ አመጣሹ ሚኒስከርት አሊያም ቁምጣ ለብሳለች። ሁለቱም በጁመይራ ጎዳና ወደ ታች ሲሄዱ አንድ ጋጠወጥ ሴቶችን የሚለክፍ ወንድ ቢያጋጥማቸው ጥያቄ ልጠይቃችሁ፣ የትኛዋን የሚለክፍ ይመስላችኋል? የሙስሊም ሂጃብ የለበሰችውን ወይስ ምዕራፍ አመጣሹ ሚኒስከርት ወይም ቁምጣ የለበሰችውን?
ቁርአን ያለው እንዲታወቅ ነው። ከዚህ ድንጋጌ በኋላ አንድ ወንድ አንዲትን ሴት ቢደፍር የሞት ፍርድ ይወሰንበታል። የሞት ቅጣት በዚህ ሳይንስና ቴክኖሎጂ ዘመን እስልምና ጭካኔ የተሞላበት ሃይማኖት ነው፣ ርህራሄ የጎደለው ህይወት ነው ሊል ይችላል። ሙስሊም ያልሆነን ሰው መጠየቅ ፈልጋለሁ። ፈጣሪ ክልክል አድርጓል። አንድ ሰው እናትህን ደፈረብህ፣ አንድ ሰው እህትህን ደፈረብህ። ይህንን ደፋሪ ባንተ አመለካከት ምን አይነት ቅጣት ትፈርድበታለህ? እመኑኝ 100% ሁሉም የሞት ቅጣት እንፈርድበታለን ነው የሚሉኝ። ያንተን እናት የደፈረን ሰው የሞት ቅጣት እንዲበየንበት ትፈልጋለህ? የሌላው ሰው እናቱ ስትደፈርበትስ? የሌላ ሰው እናት ስትደፈርበት ደግሞ የሞት ቅጣት ጭካኔ የተሞላበት አካሄድ ነው ትላለህ? እንዲህ አይነቱ ከአንድ ራስ ሁለት ምላስ ምን ይሉታል? በአሁኑ ጊዜ በጣም አድጋለች ወደምትባለው አሜሪካ ብትሄዱ ታውቃላችሁ፣ በአሜሪካ ውስጥ በተገኘ ስታቲክስ በዓለም ላይ የመድፈር ወንጀል እጅግ ከፍተኛ ከሆነባቸው ሀገሮች ውስጥ ትመደባለች። በ1990 ኤፍቢአይ ባወጣው ሪፖርት በአሜሪካ በየቀኑ 1756 የመድፈር ወንጀል ይፈጸማል። ሌላው ከ6 ዓመት በኋላ በ1996 በዩኤስኤ የፍትህ ቢሮ በወጣው ስታቲክስ በየቀኑ 2713 የመድፈር ወንጀል ይፈጸማል። ይህ በአሜሪካ ውስጥ ከባድ ችግር ነው። በየ5 ሰከንዱ በአሜሪካ ዩኤስኤ ውስጥ አንድ የመድፈር ወንጀል ይፈጸማል። አሁን ወደ 1 ሰዓት አካባቢ ሌክቸር ሰጥቻለሁ። በዚህ ሰዓት ውስጥ በጣም ብዙ ሴቶች ተደፍረዋል። እስኪ ጥያቄ ልጠይቃችሁ። በዩኤስኤ እስላማዊ ሸሪዓ ተግባራዊ ቢደረግ ስታቲክሱ የሚያሳየው ቁጥር ምን ሊሆን ይችላል? የ1990 ስታቲክስ በ1990 ሙሉ ዓመት 102555 የመድፈር ወንጀል ተፈጽመዋል። 16% ብቻ ነው ሪፖርት የተደረገው። ትክክለኛ ቁጥሩን ለማግኘት በ6.5 ማባዛት ያስፈልጋል። ይህም 640948 የመድፈር ወንጀል ተፈጽመዋል። በየቀኑ ያለውን ለማግኘት በ365 ማካፈል ነው 1756። ሪፖርቱ ይቀጥላል። ሪፖርት ከተደረጉት ወንጀሎች 10% ብቻ ናቸው ለእስር የተዳረጉት። ያ ማለት ከተደፈሩት ውስጥ የታሰሩት 1.6% ብቻ ናቸው ማለት ነው። ከታሰሩት 50% በነፃ ይለቀቃሉ። ስለዚህ ህግ ፊት የሚቀርቡት 0.8% ብቻ ናቸው። 50% ከችሎት በፊት ነው በነፃ የሚለቀቁት። ያ ማለት አንድ ሰው 125 የመድፈር ወንጀል ቢፈጽም ለፍርድ የመቅረብ እድሉ 1 ብቻ ነው ማለት ነው። በጣም ጥሩ ቁማር ነው። 125 የመድፈር ወንጀል ፈጽሞ የመያዝ እድሉ 1 ብቻ ነው። ታዲያ ይህን ወንጀል ማን የማይሞክረው አለ? ከዚህ የበለጠ የሚያስገርመው ደግሞ ፍርድ ቤት ከቀረቡ ደፋሪዎች ውስጥ 50%ቱ ከ1 ዓመት ያነሰ የእስር ቅጣት ብቻ ነው የሚበየንባቸው። ምንም እንኳን አስገድዶ ደፋሪዎቹ 7 ዓመት እንዲፈረድባቸው የአሜሪካ ህግ የሚያዝ ቢሆንም ዳኞቹ ግን ለጀማሪ ደፋሪዎች በጣም ለስላሳና ርህሩህ ናቸው። እስኪ ልጠይቃችሁ፣ ሸሪዓ በዩኤስኤ ውስጥ ቢተገበርና አንድ ወንድ ወደ ሴት ሲመለከት አይኑን እንዲሰብር፣ ሴቶች ደግሞ ከፊትና ከእጃቸው ውጭ ሙሉ ሰውነታቸውን እንዲሸፍኑ ቢታዘዝ፣ ይህን ቅጣት ተላልፎ ሴትን የሚደፍር ወንድ የሞት ቅጣት ቢበየንበት፣ እስኪ ያስቡት። የመድፈር ወንጀል ይጨምራል ወይስ ባለበት ይቀጥላል አሊያም ይቀንሳል? አዎ ይቀንሳል። ሸሪዓ ተግባራዊ ህግ ነው። ከተገበርከው ውጤት ታገኝበታለህ። ለዚያም ነው በዓለም ላይ ካሉ ሀገራት አነስተኛ ወንጀል ድርጊት የሚፈጸመው ሳዑዲ አረቢያ የሆነው። ለምን? ምክንያቱም ሸሪዓን የተከበረ ውጤት ያገኛል። እስላም መልካምን ስሩ ከማለት ጎን ለጎን መልካምን ለማሳካት የሚረዱ ጎዳናዎችን ያሳያል። ኢስላም ከሌሎች እምነቶች በተለየ ሊተገበር የሚችል እምነት ነው። ሰብአዊነትን በተግባር ለመጠበቅ በዓለም የተሰራጩ መጥፎ ነገሮችን በተግባር ለማስወገድ ኢስላምን መቀበል ያስፈልጋል። Practically, if you really want the evil to be destroyed in this world, you have to accept Islam. The 20th and the last in my list of the most common questions asked by non-Muslim is that if Islam is the best religion, then why you... መጨረሻው ግን በጣም ጠቃሚ የሆነው ማለትም 20ኛው ሙስሊም ባልሆኑ ወገኖች በተደጋጋሚ የሚጠየቅ ጥያቄ የሚከተለው ነው። ኢስላም እጅግ በጣም ጥሩ ሃይማኖት ነው ካል ለምንድነው አብዛኛዎቹ ሙስሊሞች አሸባሪ የሚሆኑት? ብዙ ሙስሊሞች ለምንድነው ዘራፊ ሌባ የሚሆኑት? ለምንድነው ብዙ አጭበርባሪ ሙስሊሞች የሚታዩት? ኢስላም
ጥሩ ሃይማኖት ነው የሚል እምነት ካለ ለምንድነው ሙስሊሞች መጥፎ የሚሆኑት? ለዚህ ጥያቄ ምላሽ ሙስሊሞች አሸባሪዎች ናቸው፣ ሙስሊሞች አጭበርባሪዎች ናቸው የሚልን ስሜት በሰዎች ዘንድ እንዲያድር ያደረገ ዋነኛው ምክንያት ሚዲያ ነው። ከ5 ዓመት በፊት በተመሳሳይ ድርጅት ማለትም በዱባይ ኢንተርናሽናል ቅዱስ ቁርአን ድርጅት በመሐመድ ሼክ መክቱም የክብር ጥሪ ተደርጎልኝ ንግግር አድርጌ ነበር። በዚያም ወቅት በሁለተኛው ቀን ላይ ሚዲያና ኢስላም ስለ ሰላም በሚል ርዕስ ሚዲያው ኢስላምን እንዴት አድርጎ እንደሚያጠለሸው በዝርዝር አቅርቤ ነበር። እንደዚሁም ኢስላም ለሰው ልጆች ችግር መፍትሄ በሚል ርዕስ ተናግሬ ነበር። ሚዲያው ኢስላም ለሰው ልጅ የችግር ምንጭ እንደሆነ አድርጎ ያቀርባል። እውነታው ግን ኢስላም ለሰው ልጆች ችግር መፍትሄ ነው። ለዚያም ይመስላል የፒስ ቲቪ የፕሮግራም አርማ ፒስ ቲቪ የሰው ልጆች ችግር መፍትሄ ነው፣ ፒስ ቲቪ ዘ ሶሉሽን ፎር ሂዩማኒቲ የሚል የሆነው። ሚዲያው ምን እየሰራ ነው? ዝርዝር ለማውራት በቂ ጊዜ ስለሌለ በጥቂት ደቂቃዎች ውስጥ ለማጠቃለል ሞክራለሁ። ሚዲያው ምን እየሰራ እንደሆነ ታውቃላችሁ? ሚዲያው በማህበረሰብ ውስጥ ያሉ መጥፎ ሰዎችን በመውሰድ የሙስሊሞች ቁንጮ አድርጎ ያቀርባቸዋል። በእርግጥ በርካታ መጥፎ ሰዎች፣ በርካታ በስም ብቻ ሙስሊም የሆኑ ሙስሊሞች አሉ፣ ግና እነሱ የተግባር ሙስሊሞች አይደሉም። ሚዲያው እነዚህን ሰዎች እንደ ትልቅ የኢስላም ተወካይ አድርጎ ያቀርባቸዋል። በርካታ በስም ብቻ ሙስሊም የሆኑ ሙስሊሞች አሉ፣ ግና እነሱ የተግባር ሙስሊሞች አይደሉም። ሚዲያው እነዚህን ሰዎች እንደ ትልቅ የኢስላም ተወካይ አድርጎ ያቀርባቸዋል። ሚዲያው ሙስሊሞችን እንዴት ለማጠልሸት እንደሞከረ ምሳሌ ለመውሰድ ያህል በ1996 ስለተከሰተው አክላሃማ ፍንዳታ ታውቃላችሁ? በአሜሪካ ምድር ትልቅ ጥቃት ነበር። ከ100 በላይ ሰዎች ሞተዋል። የመካከለኛው ምስራቅ ሴራ ተጠያቂዎቹ ሙስሊሞች ናቸው፣ የሚጠየቁት ሙስሊሞች ናቸው። ለቀናትና ሳምንታት አርዕስተ ዜናው ይኸው ነበር። ከጊዜ በኋላ ዊትካምዋንስና ማኒስስ የተባሉ የአሜሪካ ወታደሮች ጥቃቱን እንዳደረሱ ታወቀ። ሚዲያዎች እውነቱን ሳያውቁ ዜናውን ሲያሰራጩት ነበር። ለምን? ህንድ ውስጥ 50 ዓመት ዕድሜ ያለው አረብ የ18 ዓመት ልጃገረድ አገባ የሚል አርዕስት ዜና ይነበባል። ነገር ግን የ50 ዓመት ሙስሊም ያልሆነ ሰው የ18 ዓመት ልጃገረድ ሲደፍር መለስተኛ ዜና ሆኖ ይቀርባል። Marrying 18-year-old girl, headlines. When 50-year-old non-Muslim rapes a 6-year-old girl, it comes in news briefs. የ50 ዓመቱ ሙስሊም አረብ የልጅቷን ፍቃድ አግኝቶ የቤተሰቧን ይሁንታ ጠይቆ ነው ያገባው። ግና ለሚዲያ የሚስማማ አይደለም። ነገር ግን የ50 ዓመቱ ሙስሊም ያልሆነ ሰው የ18 ዓመቷ ልጃገረድ ሲደፍር መለስተኛ ዜና ነው ለሚዲያው። ለምን? በተመሳሳይ በጀርመን ቤከሪ ከሳምንታት በፊት የፑና ፍንዳታ ነበር። 9 ሰዎች ለህልፈት ተዳርገዋል። ተጠርጣሪው ሙስሊም ተጠርጣሪ 100% እርግጠኛ ሆነው መረጃ የለም። በተመሳሳይ ቀን ማኦስት 16 ፖሊሶችን ገድለዋል። ልብ ሊባል የሚገባው የገደሉት ሲቪል ሰዎችን ሳይሆን ፖሊሶችን ነው። ይህ ዜና በመለስተኛ ዜናነት የቀረበ ነበር። ሙስሊም ተጠርጣሪ 9 ሰዎችን ገደለ። አርዕስተ ዜና። 16 ፖሊሶችን የገደለው ማሊስት ደግሞ እንደ መለስተኛ ዜና። የሚገርም ነው። ፖሊሶቹን የገደለው ታውቋል። ጠመንጃ፣ ሮኬት ተጠቅመው ሙሉ የፖሊስ ጣቢያውን አጋይተዋል። ግን በመለስተኛ ዜናነት ተዘግቧል። የፑና የቦምብ ፍንዳታ ማን እንዳደረሰው አልታወቀም። ግን ብቻ ሙስሊም ተጠርጣሪ ይባላል። በተደጋጋሚ ገዳዩ ሳይረጋገጥ ለቀናት በዜና ሲተላለፍ ቆይቷል። ስለሚያውቁት ምናልባት የማኦስት ኮሚኒስት ስለሆነ መለስተኛ ዜና ተደርጎ ተወሰደ። በጋዜጦች ላይ በሳምንት ትንሽ ሽፋን ተሰጥቷል። ዋናው ምክንያት ሚዲያው ነው። በኢስላም ሚዲያ ጦርነት ወይም ሰላምን ሊወክል ይችላል። እንዳለመታደል ሆኖ ሙስሊሞች በሚዲያ እጅግ ደካሞች ነን። አንዳንድ ሚዲያዎች ሊኖሩን ይችላሉ፣ ኢስላማዊ ፕሮግራሞችን የሚያስተላልፉ ቻናሎች፣ ግን በጣም አናሳ ናቸው። በጥቅሉ በሙስሊሙ ማህበረሰብ ውስጥ አንዳንድ መጥፎ ሰዎች እንዳሉ አውቃለሁ። ግና መጥፎ ሰዎች በአለም ላይ በማንኛውም ጥሩ ማህበረሰብ ውስጥ አሉ። ሙስሊም ያልሆኑ ሰዎች ላይ አደጋ የሚያደርሱ አንዳንድ ሙስሊሞች እንዳሉ አውቃለሁ። ሆኖም ሙስሊሞች እንደ አንድ ትልቅ ማህበረሰብ ጥሩ ናቸው። በአለም ላይ ከፍተኛውን የበጎ አድራጎት እጅ የሚዘረጋው ሙስሊሙ ማህበረሰብ ነው። ግብረ ገብነትን በተመለከተ በአለም ላይ ሙስሊም ያልሆነውን ማህበረሰብ የሰው ልጅ በጥቅሉ የሙስሊሞች ያህል መልካም ስነ ምግባር ያለ የለም።
ማንነትን በተመለከተ ሰብአዊነትን ግብረ ገብነትን በተመለከተ ማንንም የሰው ልጅ የተግባራዊ ሙስሊሞችን ያህል የተሳካለት የለም ስርዓትን በተመለከተ ማንነትን በተመለከተ ግብረ ገብነትን በተመለከተ No human being can show a candle to a practicing Muslim as far as modesty is concerned, as far as sobriety is concerned, as far as human values are concerned, as far as ethics are concerned. ምሳሌ ሰጣችኋለሁ ስለ አንድ መኪና ጦርነት ዳኝነት ልትሰጥ ነው 600 ኤስ የሚባል የመርሴዲስ ሞዴል በ2010 ገበያ ላይ ውሏል መኪና ያለውን ጥራት ልትመዝን ነው መኪናውን እንዲያሽከረክር የማሽከርከር ሙያ የሌለውን ሰው መሪ ላይ ያስቀመጥክ ብለን እናስብ ከዚያም ይህ መኪና ላይ አደጋ ቢደርስ ማንን ነው የምትወቅሰው ተሽከርካሪውን ወይስ አሽከርካሪውን የመኪናውን ጥራት ለማወቅ ከፈለክ ስፔሲፊኬሽኑን የደህንነት መለኪያውን ምጣኔውንና ሌሎች የመኪናን ጥራት መለካት የሚያስችሉ ነገሮችን ነው ማየትና መመርመር ያለብህ ስፔሲፊኬሽኑን ተመልከት የመኪናውን ጥራት መለካት ከፈለክ ልምድ ያለው ሹፌር እንዲያሽከረክር ኃላፊነት ስጥ በተመሳሳይ ሁኔታ ስለ እስልምና ማወቅ ከፈለክ ወደ ሙስሊሞች መመልከት የለብህም መመልከት ያለብህ መመሪያዎቹን ቁርአንና ሶሂህ ሐዲሶችን ነው at the scriptures the glorious Quran and the Sahih Hadith don't look at me don't look at the Muslims if you really እኔን አትመልከት ሙስሊሞችን አትመልከት የመኪናውን ጥራት ለመለካት ልምድ ያለው ሹፌር ያስፈልጋል ከሙስሊሞች ሁሉ ተምሳሌታዊ ሙስሊም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ሲራን ካነበብክ አርአያ ሙስሊም እንደሆኑ ትረዳለህ አርአያ አድርገህ ልትይዛቸው የሚገባው ሙስሊም እሳቸው ናቸው ምክንያቱ ይህ ነው ሃይማኖቱን ለመረዳት መመሪያዎችን ማንበብ ያስፈልጋል በመሆኑም የእስላምን መመሪያዎች ቁርአንና ሶሂህ ሐዲሶችን ስታነብ በእርግጥ እስላምን ታደንቃለህ and I mentioned last time that after 9/11 there was a new entry in the most 20 common question the word jihad so when the new entry comes the last one goes away so previously in the book which I wrote before 2001 ባለፈው ጊዜ እንደተጠቀስኩት ከመስከረም 11 ጥቃት በኋላ ሙስሊም ያልሆኑ ሰዎች ከሚያነሷቸው ሀያ የተለመዱ ጥያቄዎች ላይ አንድ አዲስ ጥያቄ ተጨምሯል እሱም ጂሃድ የሚለው ቃል ከዚህ በፊት የጻፍኩት መጽሐፍ ላይ ማለትም ከ2011 በፊት ላይ በ20ኛው ደረጃ ላይ ያለው ጥያቄ ለምን ሙስሊም ያልሆኑ ሰዎችን ካፊር ብላችሁ ትጠራላችሁ ብለው የሚያነሱት ነበር አሁን በአብዛኛው ይህ ጥያቄ ቀርቷል ቢሆንም መልሱን አጠር አድርጌ ሰጥቼበት አልፋለሁ ሙስሊም ያልሆኑ ሰዎች የሚያቀርቡት ተቃውሞ ለምንድነው ሙስሊሞች እኛን ካፊር እያሉ የሚሰድቡን ይላሉ ለመሆኑ ካፊር የሚለው ቃል ትርጓሜው ምንድነው ካፊር የሚለው ቃል የመጣው ከአረብኛው ስርወ ቃል ኩፍር ከሚለው ነው ትርጉሙም አለመቀበል ወይም መካድ እውነቱን መደበቅ ማለት ነው በእስላም አገላለጽ ካፊር ማለት የእስልምናን እውነታ ያልተቀበለ ማለት ነው ስለዚህ ካፊር ማለት ባጭሩ ሙስሊም ያልሆነ ሰው ማለት ነው ሙስሊም ያልሆነ ሰው በአረብኛ ካፊር ብለን ብንጠራው የተበደለ ሊመስለው አይገባም በተጨማሪም ለምን ካፊር ብላችሁ ትጠሩናላችሁ ካሉ ካፊር በየመጥራት የማቆምበት ብቸኛው አማራጭ ወይም መንገድ እናንተ እስልምናን ከተቀበላችሁ ነው ከዚያ በኋላ እናንተን ካፊር ሳይሆን ሙስሊም ብዬ እጠራችኋለሁ ማለት ነው ለሃያዎቹ የተለመዱ ጥያቄዎች የሰጠሁት መልስ ይህን ይመስል ነበር አሁን ወደ ጥያቄና መልስ ፕሮግራም እንገባለን ኢንሻአላህ ሙስሊም ላልሆኑ ሰዎች ቅድሚያ እንድትሰጡ ጠይቃለሁ እስልምናንና ንጽጽራዊ ሃይማኖትን በተመለከተ ማንኛውንም ጥያቄ መጠየቅ ትችላላችሁ on Islam and comparative religion any question that you have regarding Islam any misconception any query they are most welcome to ask wa akhiru da'wana alhamdulillahi rabbil alamin Good evening to everyone I am a security guard by profession from ሁላችሁም እንኳን ደህና መሻችሁ Cameroon ከመካከለኛው አፍሪካ ከካሜሩን ነው የመጣሁት ሰዎችን ወደ መታጠቢያ ክፍል እያስተናገድኩ ነበር እናም ወደ መስገጃው ክፍል እናም ይህ ህፃን ወደ መታጠቢያው ቦታ በማመለክተው ጊዜ የሆነ ነገር ከኔ ጋር መወያየት እንደሚፈልግ ነገረኝ ሙስሊም እንደሆነና ሙስሊም መሆኔም ለኔ ጥሩ እንደሆነ ሊያስረዳኝ ሞከረ እና እኔም ለምን ለኔ ጥሩ እንደሆነ ልትነግረኝ ትችላለህ ስል ጠየቅኩት እሱም መሞከር እንዳለብኝና ወደ ኋላ ማለት እንደሌለብኝ ነገረኝ
ንግግር ያደረጉትን እያዳመጥኩ እንደሆነ ነገርኩት። ስለዚህ እስላም በጣም የተሻለው ሃይማኖት እንደሆነ ሙሉ በሙሉ ተገንዝቤያለሁ። ስለዚህ አሁን ሙስሊም መሆን እፈልጋለሁ። Islam is the best religion. So I want to become a Muslim. MashaAllah. The brother was asked by our young ወንድማችን ይህ ጥያቄ ቀረበለት ከታዳጊ ሙስሊም ነው። ይህ ደግሞ ለሁላችንም ምሳሌ ይሆናል እድሜ ገደብ መሆን እንደሌለበት። እናም ይህ ትንሹ ልጃችን ምናልባት 6 ወይም 7 ዓመት and this young boy I think his age may be 6 years 12 ዓመት ማሻአላህ። ወንድሜ እስልምናን እየተቀበልክ ያለው በራስ ፍላጎት ነው? አዎ። ያስገደደህ ሰው የለም? አያይ ማንም አላስገደደኝም። ስለዚህ ይህ ያንተ ነጻ ፍላጎት ነው። አንድ ፈጣሪ ብቻ እንዳለ ታምናለህ? አዎ ፈጣሪ አንድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈጣሪ የመጨረሻ መልእክተኛ መሆናቸውን ታምናለህ? አዎ። ኢንሻአላህ እኔ በአረብኛ ነብልሃለሁ፣ አንተ ደግሞ ትከተለኛለህ ማለት ነው። ይሄ በቂ ነው ኢንሻአላህ። أشهد الله إله إلا الله وأشهد أن محمدا عبده ورسوله ከአላህ በስተቀር ሌላ አምላክ እንደሌለ መሰክራለሁ። ከአላህ በስተቀር ሌላ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። ነብዩ መሐመድ የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። ማሻአላህ you're a Muslim ማሻአላህ። አንተ ከእንግዲህ ሙስሊም ነህ ኢንሻአላህ። አላህ ምንዳውን ይስጥህ። አላህ ሱብሓነሁ ወተዓላ እንዲምርህና ጀነትንም እንዲሰጥህ ለምነዋለሁ። ለዚህም ታዳጊ ልጅ ዱዓ አድርጋለሁ ኢንሻአላህ። ወንድሞቼ አዲስ ሙስሊሞችን በመናገኝበት ጊዜ ለነሱ ጥሩ መሆን ይኖርብናል። የሚያስፈልጋቸው ነገር ሁሉ ልንረዳቸው ይገባል። እዚህ ዱባይ ውስጥ